ያማን ልጅ ነው ሙሽን ተገሸሽ እኔ ያለ 150 ሰው ሙሽን ተገሸሽ ሙሽን ተገሸሽ እሙሜን ቪዲዮ ነው ለሚረሳቸው ማታዩ ወይ የተከተረፈቶ ነው በይ ታምፋሪዛች አጭታ ተነሽሽ ከማይል ለምን ያወቃው እንዴ የተሸለያ ነገር እንጂ ማለት እንጂ ሳይፈን ሰውነቴ ሲጀምር ቆይ ነው በቃ ማረም ነው ሸኝው ብርትሽን ስላለሽ ልትበሽከኝ ምን ሙሽሞች አበሽሽ ብዙ ሰው ተበሽ እየጠየኳቸው ነው ሰው ስላለ ሳይሆን እኔ ሀሳብና መጣች ነግስ ነገር ነው እየጠየኳቸው ነው እንጂ እነሱ አርገው ማሳብ ነው የሚሉት የማያደርግ እንጂ ጫንስ ሰው ይቀዝጋል ጆሮሽን ለበሳት ምናምን ያለ ነው እሱ ምን ማለት ነው እንዴ ነጅት ነገር ነው ለኔ ስለማላቅ ነው ላይ ከዚህ ጋር ብንነቀስ ነቀሳት አይደለም ነው እምብርት መበሳት ማለት ኤችአይቪ ይሳሳል እንደማለት ነው ለብዙ ሰዎች ውስጥ። ስለዚህ አሁን አንቺ ተነስተሽ መንገድ ለመንገድ ብትሄጂ ኤችአይቪ ያለበት ሰው በመቶ በድብቅ ሀይ እንዴት ነሽ እኔም ፖዚቲቭ ነኝ ይልሻል። ያንን የምትፈልጊው ማርያምን በወይኔ እስማሙ በኢየሱስ እኔ አላውቅም ነበር። የምልክት ቋንቋ እኮ እምብርትሽን ተበሳሽ ማለት ኤችአይቪ ይሳሳል ለምን ያልሻል? እምብርትሽን ጀምር እያሳየሁ ልጅ እኮ አላውቅም ነበር ግን አይታይም ብትበሳም አይታይም ግን እንደዛ ከሆነ አልበሳም ይቺ ሆድ አሁን ወይ ጊፍታስጭኝ ሌብል 27 ብለሽ ገና ብዙ ጣጣ ታመጭብኛለሽ ከቤት ይውጭልኛል። እኔ መልሽ ይቺ ሆድ ግን አርከማራት አልፋን ያለው አርከማራት አልፎ ነው ሆድ ለመበሳት ተለካሽ አርከማራት አልፋን ያለው እኔ ክልች ልጅ ታሰብኛለሽ እንደሆነ እኔ ግራ የገባው ብዙ ሰው አይቻለሁ እንደሷ ግራ ደግሞ በደንብ ግራም ከሚገባው ሰው እንደዚህ አይቻለሁ። ጉድ እኮ ነው። ኮፒሊንግ አድርጉልኝ በማርያም ቱርኪ ያስቸግረን ነው። እኔ ግን ቅጥነት መሆን እኮ ቅጥነት በጣም ስለምጠላ ነው። አንተ ወፍራም ሴት ነች ያንተ ታይፕ እንጂ ቅጥነት በጣም ነው የሚያምረው። ምን እግዚአብሔርን ኮፒሊንግ ቴንክ ኮፒሊንግ ታደርግ ቦርጫ በደም ኮፒሊንግ አድርጉልኝ። እኔ ቀጫጫ ሴት ወዳለሁ ግን ቦርጫ አለሽ ወይ? እንዴ እጅም እየሰራ ባልኝ ናረም የታልቦች የለም የሚቆጥ በጣም ነው የምወደው ሰውነቴን እግዚአብሔር በጣም ነው የሚያምረው መሆን ሰውነቴ ቅላቱ ምናምን በአካል ማርያምን ቅላቱ ምናምን ጠፋ። ነቤት ነው ቀይ ነው ሰውነቴ ሲጀምር ቀይ ነው በጣም ማርያም ነው ሰውነት ኮዴ እንደዚህ ስልብሳ ሞንታይ ፕሮግራም ነች እና አይታየውም ሳሳዩ ፊልተርን ማድረግ ነው ይሻላል። ማለት ነው ምንም አንቺ አትችልም ምንም ሻምበቆ ነው ማርያም ነው ወይዳል ስሙን ባንተ ተተከለ እንዴት ነው ማንስበክ እንዴ ኮፒሊንግ ጋይስ አስብኝም ተመችቶኛል
ታይፕ አይደለሽም ይቻላል ማይብራዘር እንጂ ማንቋሸሽ ሰውን በጣም ቆንጆ ነኝ። አይ ታይፕ አይደለሽም ይባላል። ያንተ ታይፕ ሊሆናችሁ አልችልም አይደለ? ስለዚህ በጣም ቆንጆ ነኝ። ልደነቅ የምገባ ልጅ ነኝ። እግዚአብሔር ለምን ጣል ታደርገኛለህ? ድፍረት በጣም የሚያምር ሰውነት። ይሄን ሰውነት ስንት የሚወደው ሰው አለ ብለህ ነው ማሰብ ያለበት። አንተ አሁን የማትመችው ስንት ሰው ይኖራል፣ የሚወድ ደግሞ ስንት ሰው ይኖራል። ላይክ እንደዛ ነው ማሰብ ያለብህ። ነበር እንዴ ምን ሆነህ ነው? ያንተ አቋም ብዙ ሰው ላይወድሽ ይችላሉ። አብዛኛው ፒፕል ደግሞ ይወደዋል አይደለ እንዴ? ሰውነትና አስተሳሰብ ይለያያል እኮ ያንቺ በአስተሳሰብ አይደለም ያልኩት፣ ሰውነታችንን። አሁን ያንተን ሰውነት እንዲሁ ቁመናህን አይቶ ብዙ ሰው ያቀርባል። ሙሉ ደስ የሚል እስቲ ቁሚ አንዴ እስቲ ከዛ ላብራራሽ ምን እንደሚደብር ላብራራሽ። አንዴ ቁሚ። ኧረ በቃ ሰው ሞንዬ እንዴ አይጨነቅ እንዴ በጣም አንዴ ቁሚና ላስረዳሽ። ምንድነው የምታስረዳኝ? ቆይ ስሚ፣ ሞባይል ሸጥቷል በዚህ በአንድ ኮድ በኪዳን በት ሆድሽን ወደ ውስጥ አታስገቢ። አትጎብጭም። ከዚህ እንዴት ነው የምቆመው? እሺ አንዴ ዙሪ ደግሞ። አይ ወደዛ አንተ ደግሞ ታርዟለህ። ቂጥማ የለኝም እያወቅህ እንዴ? ቂጥሽን ላይ አላልኩሽም፣ ዙሪ አልኩሽ እንጂ ፖሊዮ ክትባት አምልጦሻል እንዴ? ከጣመሽ እኮ ነው የቆምሽው። ቀጥ ብለሽ ቁሚ እስኪ እንዴ ወንድም ተው እናቴ ትሙት አይደለም። አይ እስከ 10 ዓመትሽ በክራንች ነሽ እንዴ? ለሽ ጎብጠሽ ለምን ነው ትቆሚ? ቀጥ ብለሽ እስኪ ቁሚ እንዴ። ኧረ ኮፒ ታምሪኝ መቤት ትድፋት ሞን ሲጀመር እኔ ላይ ሙድ ለመያዝ ተሰጠ ዘመናት። በዚህ ሰውነቴ በጣም ብዙ የሚሞት ይመስላል እንዴ። ሰውን ማጠቃል በጣም ትወዳላችሁ ሀበሻ። እናቴ ትሞቱ የሚያምር ሰውነት እኔማ አንቺ አሁን አለባበሱን አላወቅሽበትም። ከአንቺ ጋር የሚሄድ ልብስ እኔ ከኔ ጋር የሚሄድ ልብስ በጣም ነው የማውቀው። በጣም ማለት ነው እንዴ። ማንንም ጠይቅ እስኪ ሲሆን አለባበሳችን ይችላል ወይ ጉድ! ላንተ ነው ራቁታችንን ካልወጣን ያው ታማቅ ስለማናምነው። አይ እኔ ራቁትሽን ውጭ አላልኩሽም። አንቺ አሁን ከላይ እስከታች ወጥ ቀሚስ ብታረጊ ያምርብሻል። አለኝ ሀገር እንደዚህ በጣም ዛለ መኖር አይደለም አሁን ያረግሽው ምን ማለት ነው? አሁን ያረግሽው ጡት የለሽማ። ጡት እንደሌለሽ ታውቂያለሽ አንቺ። ጡት እንደሌለሽ ካወቅሽ ትልቅ የጡት ማሳጅ አድርገሽ እስከ ላይ እንዲህ ጥር ብለሽ ከዛን እዚህ ጋር እንዲገልጠሽው አይሄድም። ከአንቺ ጋር ሄድን ያለ አለባበስ ዛሬ ያረግሽው። ይሄን አለባበስ ጎግል ላይ ሰርችና ይሄን አለባበስ ምን አይነት ሴቶች እንዳሉት ይሄና ከዛ እኔ እቀጣለሁ። የፈለከውን ነገር መጠቅጠኝ እቀጣለሁ። የኔ ቆንጆ ሂደህ ሰርቼ እነማን እንደለበሱ አይተህ ነው። ጎግል ይሄ ሀበሻ ክፍል ምናምን ሰርቼ ነው ጎግል እንደዚህ ቅረጸኝን ፎቶ አንተኝና ሰርቼ አስተያየት ሲሰጥሽ አትሰሚም። አስተያየት ሲሰጥሽ አሁን አንቺ ነገርኩሽ። ጡት ከሌለሽ ከአንቺ ጋር የሚሄድ ቶፖች አሉ። እነሱ ማድረግ ነው እንጂ ግብዳ ይቺ ወፍራም ሴት የምታደርገው የጡት ማሳጃ ሳይዝ አድርገሽ ጡት ማሳጃ አድርገሽ ራሴ ሳይዝ ነው ጡቴ ከዚህ ትንሽ ነው የምታንሰው እኮ አለ የራሴ ሳይዝ። አንተ ግን ጤነኛ ነህ? ለምን የሆነ ነገር ስንገዛ እኮ በሳይዛችን ነው የምንገዛው። መሆን አረ በመድኃኒዓለም ተው ግን ሰው ማጥቃል ልብስሽ እንዳርግና ምን ያህል እንደሰፋሽ ታያለሽ። ቋጥሮት እንጂ ያማል እንዴ ብሎ ከላይ ያልኩሽ በሳይዝሽ እኮ ነው የገዛሽው ጡት ማሳጅ። ግን ይሄ ወደዚህ መረቶሻል። እንደዚህ ባዶ ነው ጡትሽ የለም። ጡት ማሳጅ ብቻውን ነው የተቀመጠው። ኧረ አልወጣም እዚህ ጋር ኧረ አልወጣም። ጡቴ ላይ ነው የቆመው በመዳን እንደዚህ ስለሚል እኮ ነው ልብሱ እንዲህ ከታች ልብሱ አይገባም። ይሄው ጡቴ ጋር ነው ያለው። ኧረ ተው ግን ሞንተው በመድኃኒዓለም ይሄው እዚህ ጋር ይችላል። እዚህ ጋር ጡቴ ጋር ነው ዋና ሲያኝ ሰው ሲሰምጥ ማለት ነው። ውሃ በአፍንጫ በአፉ ገባን ይመርታል። እንደዛ ነው ጡት ማሳጅ የነረተሽ ነው። ጡት እንደሌለሽ እኮ ነው አንቺ ጓደኛሽን እናውቃለን ሁላችን። ስለዚህ ከአንቺ ጋር መሄድ ልብስ አድርጊ እኮ
ይሄን ልብስ ውድ ስለሆነ ሰው ስላረገ ምናምን አለ ሌላ የሚያምርበት ሰው አድርጎ ወይ እሱ ካረግሽ ደግሞ ያለ ጡት ማሳጅ አድርጊ። ይሄን ቶፕ ነው ታረጊ ከውስጥ ጡት ማሳጅ አሰርተሽ ዮኬሬስን ለመመስሉ ታውቂያለሽ። አርሰናል ተጫዋች ይሄ ቦርሳ ዝሎ የሚወጡ የሚመስላል አርሰናል 9 ቁጥር ተጫዋች ቪክተር ቶሬሽ ነው እንዲህ አውጥተሽ እንዲህ ብለሽ ምሳቂያሽ ነው የሚመስለው በደረትሽ አይ ሞት ላንተ ማናስ ቤት ቆንጆች ነው ኢትስ ኖርማል እንደ እኔ ሽማግሌ ለራሱ ነው አንተ አይኖሽ ማግሌ ለራሱ ነው እንዲያምርብን ብትይ እሺ ሊያስደስት ይቀበላል። አንቺም እንደዚህ የወጣት አለውማ ለብሰህ እኮ አታውቅም እኮ አንተን ለማውራት መመለስ ነው ምን አይነት ለምን እኔ አሁን እሱ ከማማራ በማማር ጋር ሳይሆን እኔ ፍክት ብዬ መቼም አልፈልግም። በቃ ድግዝዝ ያለ ልብስ ነው የምወደው። ከለሩ እንደዚህ አይነት ሆነ ወይ ጥቁር በቃ ወይ ነጭ በጣም ዘመት ከተባለ ነጭ ገብቶሻል። ግን በሳይዝ ልክ ይሆን ምንም አልጨመርኩም ምንም አላደረኩም እንደዚህ የከለር ምርጫ ነው በቃ ድግዝዝ ያለ ስለመረጠ አንቺ አሁን ጡት ማሳጅ ግን አዲሽናል ነገር ጨምረሽ በዚህ አይነት ነገር የሚመቻችልሽ የጡት አረጋጋሽ ቢመቻችልሽ ሳይመቻችልኝ ቀርታ አረኔ ቆንጆ ራሴን ቄቄን ሪል ሰውነቴን ስለምወደው እንጂ ሳይመቻችልኝ ቀርታ አይደለም። ከተማችን በፌክ የሞላ ነው ቆንጆ ነገር ኦኬ። በትክክለኛ ማንነቴን መታወቅ የፈለኩት ላይክ መኖር የምፈልገው ምንም አላጣሁበትም። በዚህ ሰውነቴ እኔ ምንም ነገር ፈልጌ አጥቻ አላውቅም። በጣም ነው የሚያምረው ለዛ ነው ፈልገሽ ያገኘሽው ነገር ነው። እኔ ሰውነትሽ ያምራል የማይለኝ ሰው የለም። እዚህ ጋር ቲክታክ ላይ ሰካራሙ ምኑም የበዘበዘውን ኑሮ ያበሰለውን የቆሰለውን ስለሆነ ምንም አይመስለኝም። እኔ በአካል ቦርሳዬን ይዤ ዘነጥ ብዬ ሲሉኝ ስታምሪ ሰውነቴ በቃ ለሰው ከተመቸኝ በቃ ኢትስ ኖርማል ተረዳኝ። ከኔ ጋር ደግሞ አሁን እኔ ባልባገባ ምን ታምሪያለሽ የሚለኝን የምወደውን አይደል ከሱ ጋር እሱ አጥቶኝ እስከኛ ሰውነቴ ኦ ማይ ጋድ ካስባለው ሌላው ባናቱ ተፈጥሎ ተዘቅዝቆ መሞት ይችላል። ግን ምንም ማለት ይችላል። ምንም አላጣውም በዚህ ሰውነቴ። ቀበጧ ጽዮን ቀጭን ነችና ለእንደዚህ አትፈለግም ተብዬ አላውቅም። እግዚአብሔር ይመስገን ሞዴል ነው። አሁን ጨማምረሽ ያረግሽው ልብስ ነው አብሮሽ ያለው እኮ ነው። አዎ የኔ ቆንጆ ሊሆን ይችላል። እረዳለሁ። ያለባብሰው ላትወደው ትችላለህ። ልክ ነህ። ሞን ላይ ወደው ይችላል። እኔ ወደድኩት። እኔ ከወደድኩት ደግሞ እለብሷለሁ። ገንዘቤን ያወጣሁበት ምን አገባኝ አይመስልም? የኔ አባት አንተ አልወደድከውም ብያለሁ ነው። በጣም ነው የሚያምረው። ኩል ልብስ ነው። አይላቭ ዩ አተኛ የኔ ፍቅር አተኛ። የኔ ቆንጆ አተኛ። አይላቭ ዩ ናችሁ። አይላቭ ዩ እሺ ነበር። ዩ ማለት ምን ማለት ነው? ዩ ማለት ነው። ዩ ማለት ጨረሻ አንተ ማለት ያስተማርከኝ ነው ያባት እና ታዲያ ልብስ መልበስ ደስ ብሎኝ ምናምን አልሽኝ። አይ ላቭ ዩ አይ ላቭ ዩ ኦኬ አይ ላቭ ዩ ሲምባ ልክ ነህ። እንዴ አንተ እኮ ንኩሳሳል እያልኩ አይደለም ግን እወደዋለሁ አባቴ። ይሄን ብር አውጥቼ የሚገዛት ነው ያሁን አውጭ ብትለኝ አላወጣውም። ለዛ ነው እሺ ቆንጆ እኔ ከወደድኩት ባሌ ከወደደው ምናምን እኔ በተለይ ከወደድኩት ገንዘብ ነው የሚወጣበት እና ደግሞ ልብሶች እስከዛሬ የምለብሳቸው በጣም ነው ከንጋ የሚሄዱት። በቃ ቀበጣ የት ነው የምትሄጂው ልብስ እስከምባል ድረስ እግዚአብሔርን በጣም ነው ለማካበት ሳይሆን በጣም ነው ከራሴ ጋር የሚሄደውን ልብስ የማውቀው። በጣም ነው አይባል ዛብር ነው እንደኔ አለባበስ የሚችላል እንደ አዲስ አበባ ውስጥ ሳይሆን እንደ ቦርሳና ጫማ ራሱ እስቲ ከኔ ጋር መሄድ ንገሩ ይሁን የተደረደረ ከኔ ጋር ይሄዳል። አንድ ጫማ ነው እንደማያምርብኝ ያለ የሚገርማችሁ እግዚአብሔርን እንዴ ምን ታሽሽ ነው የምታውቂው? እስቲ ለኛ ንገሪኝና አናውቅ። ሰው በሰዓት ላይ ስለ ጫማ ያሳስባል። ስንት ጫማ የተደረደረ ያለ ያሳስባል። የራስሽ እኮ ነው እንዴ ጫማ ይሄን ያህል አለኝ አይባልም እኮ። አረ ይሄን ያህል አለኝ አላልኩም። እንዳለ እንገዛው ከልብስ ጀምሮ ከጫማ ከራስ ጋር አንተ እኮ ከራስሽ ጋር የሚሄድ ልብስ አትለብሽም ስትለኝ ለሁለተኛ ቀን ነው። ባለፈው የሆነ ሱሪ ለብሻ አውጭና ጣይዋልከኝ። ስለዚህ እያስረዳሁ ነው። እኔ የምገዛቸው ቦርሳ፣ ልብስ፣ ጫማ ከራሴ ጋር የሚሄዱ ናቸው። ብራንድ ነገር ናቸው። ውድ ናቸው። ውድ ስለሆኑ ብቻ ሳይሆን ያምሩብኛል። ለምን 500 ብር አይገዛም? እኔ ከወደድኩት ከኔ ሰውነት ጋር ይሄዳል። ባለፈው ሱሪውን ጣይዋልከኝ እንዴ
በጣም ቆንጆ ነኝ ለማለት ነው። ለማንኛውም ያሉኝ ንብረቶች አንዱ ማረም ኮንፊደንስ ማይኖራችሁ ይወዳችሁ። አዎ ቆንጆ ነሽ። እናሳ ጡቴ ደግሞ የእግዚአብሔር ስራ ነው። አስፈላጊ ከሆነ ሰርጀሪን ይሰራለን። ስለማልፈልገው የእግዚአብሔር የተሰጠኝ ልጅ ስለሆነ ነው። ምን ችግር አለው? ጡቱን ተሸክሞት አይኖርም። ምን ይሰራልታል? ወንድ ጡት ምን ይሰራልታል? ከጡቴ ጋር ምን አብለው እንዴ? ዋናው ሌላ ነገር ላይ እኮ ነው ጨዋታው። ጡት ጋር አይደለም ጨዋታ ያለው። ምንድን ነሽ ግን አንቺ? ሰው ነሽ? ምንድን ነሽ? ዛሬስ ብሶ ነው ማለት እንደዚህ ቀን ቢያደርግ አራን ቀመርኩኝ ምድርሽ ነው ባይሰን ነበር ከአንቺ ጋር ማገናኘቱ ነው። ምንድን ነሽ ይልሻል። ሻለሽ ምንድን ነው? ሰው ነሽ? ምንድን ነሽ? ሰው ቀኑ ሙሉ ስለራሱ ያወራል። እንደሆነ አይባልም። ስለማላወራ ታዲያ ስለዚህ ይፍላወራ ታዲያ ነው ቆንጆ። አንድ ነገር ልንገርሽ፣ በቃ አንቺ አሁን እኔ አገኘሁሽ ድሮ ሲያምርብን አምሮባችኋል ነበር የምትሉት። የዘንድሮ ሰው ደግሞ ቀናተኛ ነው። ስለዚህ ስለራሴ ነኝ የማብራራው። ማንም አምሮብሻል፣ ማንም ታምሪያለሽ እስከሚለኝ አልጠብቅም። የኔ አባት ይቅርታ፣ በጣም ዘና ፈታ ያልኩ ልጅ ነኝ። በቃ አለቀ። ግልጽ ሴት ነኝ። እንደዚህ ዘና ብዬ ነው የምኖረው። ስለራሴ ብቻ እያወራሁ ትዳር እስከማገኝ ድረስ ስለራሴ አወራለሁ። ከነጋሽን ትሪስ ይዘከራል። ሴቶች የኮንፊደንስ በራሳችሁ ተማመኑ። እሺ ወንድ ልጅ መጥቶ ሲያሸማቅቃችሁ ዝም ብላችሁ አትዩት። መብታችሁን አስከብሩ። ሴቶች እናቴ ደግሞ ሴቶች መብታችሁን አስከብሩ። ማስከበርና አንቺ አሁን ዴሉዥናል ምን ማለት እንደሆነ ታውቂያለሽ? ራስ ማስከበር ያለ ነገር ስለ ራሴም ራሴን የሚያወራው ስለምተማመንበት በኮንፊደንስ እንዴ አምራለሁ ብላ አታውቅም። ስለ ራሴ ነው ያባት ሰው እንዲነግር ነው የምትፈልገው። አውቃለሁ ልል እችላለሁ እኮ ግን ቀኑን ሙሉ የገባውን ሰው 36 ጫማ አለን። ሁሉም ጫማዎች እንዲሆኑ ልብስ እንዲሆኑ አለልም እኮ ይሄ ቤታችን የሚሰማው ሰው ነው እንደዛ የሚያወራው። እንዴት እንደዛ ነው ያለው ሰው ሲጀምር አያወራም። ምን ቆንጆ ያለው ሰው አያወራም። አለኝ አላልኩም። ያሉኝ ጫማዎችም ንብረቶች ያምሩብኛል። ከራሴ ጋር የሚሄድ ነው። 30 አለኝ 40 አለኝ አላልኩም። ያለው ሰው አያወራም። እንደዚህ ያለኝ ምናምን አይባልም። ለምን ለማሽማጠቅ ለምን ነገሩ እንደዚህ ትቀይራለህ? ሴቶች የኔ ሙድ ተከታተላችሁ ማለት አታረጁም። እድሜያችሁ ራሱ አያረጁም። በራሷ ኮንፊደንስ ያላት እንደልጅ። እሺ እኔ አለኝ አላልኩም። አለኝ ሳይሆን ያለኝ ነገሮች በእኔ ላይ ያምራሉ። ስገዛቸው ብር ሳወጣባቸው ከራሴ ጋር እንደሚሄዱ አይችልም። የምገዛቸው ነው አይደል ያልኩት። ሌላ አልኩኝ ንብረት እንቁጠር ነው አልኩኝ። ልብስ እንቁጠር አልኩኝ። ጫማ እንቁጠር፣ ቦርሳ አላልኩኝ። እንደዚህ ያለኝ እኔ ሀብታም ነኝ እኔ ምና አልልም። ያለው ሰው አያወራም። እንደዛ አይደለም ያልኩት። ሞኝ ተሳስታለሁ። ያን እንዳታቋርጭን። አሁን አንቺ ስታወሪ ሰምቼሽ ከክፍለ ሀገር የሚመጡ ሰዎች ወይ ከሌላ ቦታ የሚመጡ ሰዎች ለምሳሌ አንዳንድ ሰው ሽንት ቤት ይጠቀምና ማለት ነው። ሽንት ቤት ከተጠቀመ በኋላ ከጨረሰ በኋላ በሶስት ወይ በምናምን አርባት ይጠረጋል። በእጁ ገባና እዛ ይጠረገውና ግድግዳ ላይ ስሙን ይጽፋል ወይ የእናቱን ስም ይጽፋል ወይ ይፈርማል በአሩ። አሁን እሱ ኮንፊደንስ ነው? አይደለም ነበር። አንቺን እንደዛ በአረሽ እየለቀለቅሽ ኮንፊደንስ ያለ አራሽብኝ። በእውነት ደህናን እንጂ ሆነን ቀዘንሽብኝ። የምን አረፈቱ ወንዶቶ ወደ በቃ ቆንጆ ነሻል። አመን እኮ ካመን እንጂ ቆንጆ እንጂ